ታውቂያለሽ እኔ ጋር በመምጣትሽ በጣም ደስ ብሎኛል። ብዙ ልንጠቃቀም እንችላለን። አዎ በዚህ ከተማ ብዙ ሴቶች ቢኖሩም ያንቺን ያህል ግን አያምሩም የኔ ማር። የተንደላቀቀ መጋዘን ከፍተሽ ለየት ያሉ እንግዶችሽን ማስተናገድ ትችያለሽ። ሰላም የቻናላችን ተከታታዮች እንዴት ናችሁ? ፍቅር ያጣ ልብ ከሲድኒ ሼልደን ትርጉም አሊ መህዲ በ2008 ዓመተ ምህረት እንደተረጎመው የምተርክላችሁ ደግሞ እኔ ሄኖክ ብርሃኑ። ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን። አብራችሁን ቆዩ። ምዕራፍ 7 ቺካጎ የተገለጠ ራዕይ ነበረች። ላራ ካየቻቸው ሁሉ ትልቋ ከተማ ሄሊፋክስ ስትሆን ሄሊፋክስ ከግዙፏ የቺካጎ ከተማ ጋር ስትነጻጸር ግን ትንሽ ምንድር ነበር የምትመስለው። ቺካጎ በወከባና ጩኸት እንዲሁም በግርግር የተሞላች ከተማ ስትሆን ሰው ሁሉ አንድ አስፈላጊ ቦታ ለመድረስ የጓጓ ይመስል በጥርፊያ ላይ ነው። ላራ ለቆይታ ስቲቭሰንስ የተባለ ሆቴል ያዘች። በሆቴሉ ሎቢ ላይ የተሽቀረቀሩ አልባሳቶችን ለብሰው የሚሄዱ ወይዛዝርቶችን ስትመለከት በለበሰችው ልብስ ሀፍረት ተሰማት። ግላስ ቤይ ውስጥ ይሁን እሺ ግድ የለም፣ የፈለጉትን ቢለብሱ ግድ የሚሰጠው የለም። ቺካጎ ግን እንደዛ አይሆንም። በማግስቱ ላራ ወደ ተግባር ገባች። ለልብስ ዲዛይነሮች ኬን እና አልቲሞን፣ ለጫማ ጆሴፍን መርጣ ሳክስ 5ኛው መንገድ ላይ ወደሚገኘው ቢሮ አጎራ አለች። እንዲሁም ለውስጥ አልባሳቶች ግዢ ወደ ማርሻል ፊልድ፣ ለጌጣጌጥ ምርጫና ግዢ ወደ ትራስበርት፣ ባለጸጉር ካፖርት ለመግዛት ደግሞ ወደ ሆፈር የፋሽን አልባሳቶች መደብር አመራች። አልባሳቶችን በገዛች ቁጥር የአባቷ ድምጽ እየመጣ እንዲህ ይላታል። እኔ ከገንዘብ አይደለም የተፈጠርኩት። ከከተማው የረድኤት ድርጅቶች ለራስሽ የሚሆን ነገር ፈልጊ። የእቃ ግዢዋ ከመጠናቀቁ በፊት የያዘችው ሆቴል ክፍል ውስጥ ያለው ቁም ሳጥን በውብ አልባሳቶች ተሞልቶ ነበር። የላራ ቀጣይ እንቅስቃሴ የሪል ስቴት ደላሎች በሚለው ስር የሚገኘው ቢጫ የስልክ መዝገብን አገላብጣ የስልክ ጥሪ ማድረግ ነው። ከፍተኛ የማስታወቂያ ስራ የተሰራለትን ፓርከርና ተባባሪዎቹ የሚለውን የህንፃ ተቋራጭ ድርጅት መረጠች። ላራ ስልክ ደውላ ሚስተር ፓርክሰንን ማነጋገር ትችል እንደው ጠየቀች። ማን የደወለው ልበለው? ላራ ካሜሮን። ካፍታ ቆይታ በኋላ በስልክ መስመሩ ላይ አንድ ድምጽ መጣ። ብሩስ ፓርከር ነኝ፣ ምን ልርዳሽ? አንድ የተዋበ አዲስ ሆቴል ለመገንባት ቦታ እየፈለኩ ነበር አለች ላራ። ከሌላኛው መስመር የሚመጣው ድምጽ ሞቅ ማለት ጀመረ። ደህና፣ ያ ከሆነ ፍላጎትሽ በሱ ስራ የተካነነ ሚስስ ካሜሮን። ሚስ ካሜሮን፣ እሺ ያሰብሽው ለየት ያለ ቦታ አለ? የለም፣ እውነቱን ለመናገር ገና ቺካጎን ራሷ በቅጡ አላወቅኳትም። ምንም ችግር የለም። በጣም የምትወጂውን ላንቺ የሚሆን ንብረት ልናቀርብልሽ እንደምንችል እርግጠኞች ነን። ስለምትፈልጊው ነገር ብቻ ሐሳብ ስጪን። ምን ያህል ጥሬ ሀብታለሽ? ላራ በኩራት ተጀንና $3 ሚሊዮን አለች። በመሃላቸው ረጅም ዝምታ ሰፈነ። $3 ሚሊዮን? አሁን እናም በ$3 ሚሊዮን ቆንጆ ሆቴል መገንባት ትፈልጊያለሽ? በሚገባ። ሌላ ዝምታ በመሃላቸው ሰፈነ። በውስጠኛው የከተማ ክፍል ውስጥ የሚገኝ ህንፃ የማግኘት ወይም የመገንባት ፍላጎት አለሽ እንደ ሚስ ካሜሮን? በፍጹም አለች ላራ። የኔ ሐሳብ አንተ ከምትለው በጣም ፍጹም ተቃራኒ ነው። እኔ መገንባት የምፈልገው ለየት ያለ ቡቲክ ሆቴል ምርት በተባለ የከተማው ክፍል ላይ ነው እኮ። በ$3 ሚሊዮን አዝናለሁ፣ ልንረዳሽ አንችልም። አመሰግናለሁ አለች ላራ። ስልኩን መልሳ ቦታው ላይ ያስቀመጠች። የደወለችው ለተሳሳተ ደላላ መሆኑ ግልጽ ነው። ቢጫውን የስልክ መዝገብ እየገለበጠች ከግማሽ ደርዘን የሚበልጡ ሌሎች የስልክ ጥሪዎችን አደረገች። የዛን ዕለት ቀጥራ መሻሹ ላይ ላራ ከገሃዱ ዓለም ጋር ለመጋፈጥ ተገደደች። የደወለችላቸው አንዳቸውም ደላሎች በ$3 ሚሊዮን ቀብድ ክፍያ ለመገንባት የምትፈልገው ሆቴል የሚሆን ቦታ ፈልጎ የማቅረብ ፍላጎቱ አልነበራቸውም። የተለያዩ አስተያየቶችን ለላራ ሰጥቷት፣ የሁሉም አስተያየት ግን ተመሳሳይ ነበር። በውስጠኛው የከተማው ክፍል ርካሽ ሆቴል ፈልጎ መገንባት በፍጹም አላደርገውም ስትል አሰበች ላራ። ይህን ከማደርግ መጀመሪያ ወደ ግላስ ቤይ እመለሳለሁ። መገንባት ስለምትፈልገው ሆቴል ለወራት አልማለች። በአእምሮዋ ህልሟ እውን ከሆነ ቆይቷል። የተዋበ ደማቅ ባለ 3 ዳይሜንሽን ሆቴል ገንብታለች። እቅዷ ከሆቴል ቤት የላቀ ሌላ እውነተኛ ቤት ማድረግ ነበር። እያንዳንዱ ክፍል ሳሎንና ቤተ መጻሕፍት ከክፍል ማሞቂያ ምድጃ ጋር የሚኖረውና በምቹ መቀመጫዎች፣ ቀላል ወንበሮችና ግዙፍ ፒያኖ ተሟልቶለት የሚቀርብ የተንጣለለ ሆቴል የመገንባት ሐሳብ ነው ያላት። 2 ትልልቅ መኝታ ክፍሎችና ከአፓርትመንቱ ጀምሮ የሚዘረጋ ረጅም ሰገነት እንዲኖራቸው ታደርጋለች። ጃኩዚና ትንሽ ቡና ቤትም ይኖራል። ላራ የምትፈልገውን በትክክል ታውቃለች። አሁን ጥያቄው የምትፈልገውን እንዴት ማግኘት ትችላለች ነው።
ላራ ሌክ ስትሪት ወደሚገኘው ትንሽ ማተሚያ ሱቅ አመራች። 100 ቢዝነስ ካርዶች እንዲታተሙልኝ እፈልጋለሁ። እንዴታ ይቻላል። ካርዱ እንዴት ሆኖ እንዲነበብ ነው ፍላጎትሽ? ከላይ ሚስ ላራ ካሜሮን፣ ከስሩ ደግሞ የሪል ስቴት ባለሀብት ባለልማት በለበት። እሺ ሚስ ካሜሮን፣ በ2 ቀን ውስጥ አዘጋጅልሻለሁ። አይሆንም እባክህ፣ ለዛሬ ከሰዓት ነው የምፈልጋቸው። ቀጣዩ እርምጃ ከከተማው ጋር መተዋወቅ ነበር። ላራ በሚሽጋን አቬኑ፣ በስቴት ስትሪት፣ በላራ ሴል አውራ ጎዳናዎች እንዲሁም በሌክ ሾር መንገድ ላይ የተንሸራሸረች በሊንከን ፓርክ ውስጥ አልፋ በመሄድ የዱር እንስሳትን ማቆያዎችን፣ የጎልፍ ሜዳዎችን፣ ሰው ሰራሽ ሐይቆችን ጎበኘች። መርቸንዳይዝ ማርትን ጎብኝታ ወደ ክሮች ብሬንታኖ በማምራት ስለ ቺካጎ የሚተርኩ መጽሐፎችን ገዛች። ቺካጎን ቤታቸው ስላደረጉ ዝነኛ ግለሰቦች አነበበች። ማለትም ስለ ካርል ሳንድበርግ፣ ፍራንክ ሊዮ ራይት፣ ሉዊስ ሱሊቫን እና ሳኦል ቢሎ እንዲሁም ቺካጎን ስላቀኑ የመጀመሪያው ሰፋሪ ቤተሰቦች ስለሆኑት የጆን ቤርቤ ቤተሰቦች፣ በጌይሎርድ ዶሌ ቤተሰቦች፣ ስለ ማርሻል ፊልድ ፓተር ፓልመርሶች እና ዋልግሪንስ ቤተሰቦች ታሪክ አነበበች። በሌክ ሾር መንገድ ላይና በሌክ ፎረስት ከከተማ ወጣ ብሎ በሚገኘው ግዙፍ ርስታቸው ውስጥ በማለፍ በአንድ ወቅት መኖሪያቸው የነበረውን ግዛታቸውን ጎበኘች። ላራ ሳውዝ ሳይድ ጎብኝታ የተለያዩ ብሔር ብሔረሰቦችን በማየቷ ቤቷ ያለች መስሎ ተሰማት። የስዊድን ዜጎች፣ ፖላንዶች፣ አይሪሾች፣ ሉቲያን በህብረት ይኖሩ ነበር። እነዚህን የተለያዩ ህዝቦች በአንድ ላይ ተሰባስበው ማየት ላራ ግላስቤን እንድታስታውስ አደረጋት። እንደገና ወደ መንገዱ በመግባት ይሸጣል የሚል ምልክት ያለባቸውን ህንፃዎች አነበበች። የተዘረዘሩትን ደላላዎች ለማየት ሄደች። የዛ ህንፃ ዋጋ ስንት ነው? $60 ሚሊዮን፣ $100 ሚሊዮን፣ $80 ሚሊዮን። የእሷን $3 ሚሊዮን ዋጋ እያጣ መጣ። ላራ ሆቴል ክፍሏ ተቀምጣ ያላቱን አማራጮች ማሰብ ጀመረች። ወደ ከተማው ድሃ ቀጠና ሄዳ አንድ ትንሽ ሆቴል ከፍታ ስራ መጀመር ወይም ወደ ሀገሯ መመለስ የነበሯት 2 አማራጮች ናቸው። ሁለቱም አማራጮች አልሳቧትም። አሁን ተስፋ ቆርጦ መመለስ ብዙ ነገሮችን አደጋ ላይ መጣል ነው ስትል አሰበች ላራ። በማግስቱ ጠዋት ላራ ላሴል መንገድ ላይ ወደሚገኝ ባንክ አግኝታ ወደ ውስጥ በመግባት ከባንኮኒው ጀርባ ቆመች። ጸሐፊዋ ጋር ቀጥ ብላ ሄደች። ይቅርታ የኔ እህት፣ እባክሽን አንድ ጊዜ የባንካችሁን ምክትል ፕሬዝዳንት ለማነጋገር ፈልጌ ነበር ብላ ለጸሐፊዋ ቢዝነስ ካርዷን ሰጠቻት። ከ5 ደቂቃ በኋላ ድካም የተጫጫነው የሚመስልና የነርቭ መንቀጥቀጥ የያዘው 50ዎቹ ዕድሜ ክልል ላይ የሚገኝ ቶም ፒተርሰን የተባለ ሰው ቢሮ ገባች። ሰውየው ካርዷን በማጥናት ላይ ነበር። ምን ልርዳሽ ሚስ ካሜሮን? ቺካጎ ውስጥ ሆቴል የመገንባት ሀሳብ አለኝ። ይህንን ሀሳቤን ወደ ተግባር የምለውጥበት ጥቂት ገንዘብ ከእናንተ ባንክ መበደር እፈልጋለሁ። ወዳጃዊ ፈገግታ ያሳያት። እኛም የዚህ አይነቱን ስራ ለመስራት ነው እዚህ የተቀመጥነው። ምን አይነት ሆቴል ለመገንባት ነበር ያቀድሽው? ምርጥ በተባለው የከተማው ክፍል የሚገኝ ቆንጆ ቡቲክ ሆቴል። ጥሩ እቅድ ይመስላል። ግን አንድ ማልደብቅህ ነገር አለኝ አለች ላራ። $3 ሚሊዮን ብቻ ነው ያለኝና ፈገግ አለላት። ችግር የለው። የደስታ ስሜት ውስጧን ሲያናውጣት ተሰማት። እውነት? አዎን፣ 3 ሚሊዮን ካወቅሽበት $3 ሚሊዮን ረጅም ርቀት ሊያስጎዝሽ ይችላል። ሰዓቱን ተመለከተ። አሁን ሌላ ቀጠሮ አለብኝ። ዛሬ ማታ ለ4 ተገናኝተን ብናወራ ደስ ይለኛል። እንዴት? እኔም በጣም ደስ ይለኛል አለች ላራ። በጣም ጥሩ። የት ነው ያለሽው? በፓልመር ሆቴል። ለምን 2 ሰዓት ሲል መጥቻ አልወስድሽም? ላራ ከተቀመጠችበት ተነስታ ቆመች። በጣም አመሰግናለሁ። ምን ያህል ደስ እንዲለኝ እንዳደረግከኝ አታውቅም። እውነት ለመናገር ተስፋ መቁረጥ ጀምሬ ነበር። አያስፈልግም አለ። በደንብ ነው መንከባከብሽ። 2 ሰዓት ሲል ቶም ፒተርሰን ላራን ከሆቴሉ አንስቶ ወደ ሄንሪሽ ሆቴል ለእራት ይዟት ሄደ። ወንበር ስበው እንደተቀመጡ እንዲህ አላት። ታውቂያለሽ፣ እኔ ጋር በመምጣትሽ በጣም ደስ ብሎኛል። ብዙ ልንጠቃቀም እንችላለን። ልንጠቃቀም እንችላለን? አዎ፣ በዚህ ከተማ ብዙ ሴቶች ቢኖሩም ያንቺን ያህል ግን አያምሩም የኔ ማር። የተንደላቀቀ መጋዘን ከፍተሽ ለየት ያሉ እንግዶችሽን ማስተናገር ትችያለሽ። ላራ ቀዘቀዘች።
ይቅርታ፣ ምን ለማለት ፈልገህ ነው? ግማሽ ደርዘን ሴቶችን ማሰባሰብ ከቻልሽኛ። ላራ ከተቀመጠችበት ተነስታ ሄደች። በማግስቱ ላራ 3 ባንኮችን ጎበኘች። ለመጀመሪያው ባንክ ማናጀር እቅዷን ስትገልጽለት እንዲህ አላት። አንድ የትም የማታገኙን ምርጥ ምክር ልስጥሽ። እርሺው። ሪል ስቴት ማሳደግ የወንዶች ጨዋታ ነው። ለሴቶች የሚሆን ቦታ የለውም። ለምን? ጠየቀች ላራ በድምጿ ምንም አይነት ቅላጼ ሳይነበብ። ምክንያቱም የምትፎካከሪው ለሰው ህይወት ደንታ ከሌላቸው አረመኔዎች ጋር ነው። ይበሉሻል። ግላስቤ ያለሁ ግን በህይወት አልበሉኝም አለች ላራ። ወደፊት አሰግጎ ተቀመጠ። አንድ ሌላ ሚስጥር ልንገርሽ። ቺካጎ ግላስቤይን አይደለችም። ቀጥሎ ያገኘችው የባንክ ማናጀር ብንረዳሽ በጣም ደስ ይለናል ሚስ ካሜሮን። በእርግጥ ያሰብሽው ነገር ከጥያቄ ውጪ ነው። እኔም አቀርብልሽ ሐሳብ ገንዘብሽን ለኛ ሰጠሽ፣ እኛ ግን ስራ ላይ ብናውልልሽ። አረፍተ ነገሩን ከመጨረሱ በፊት ላራ ቢሮ ለቃ ወጣለች። ሶስተኛው ባንክ ጋር ስትደርስ ላራን ይዘዋት የሄዱት የአንድ ባንክ ፕሬዝዳንት መምሰል ያለበትን ከሚመስል ቦብ ቫንስ ከተባለ ግራጫ ጸጉርና የደስደስ ካለው ቢሮ ዘንድ ነበር። በቢሮው ውስጥ ከፕሬዝዳንቱ ጋር አብሮ በ30ዎቹ የእድሜ ክልል ላይ የሚገኝ የገረጣ ከሲታ ገብስማ ጸጉር ያለውና የተጨማደደ ሱፍ የለበሰ ፍጹም ያለ ቦታው የገባ የሚመስል ሰው ተቀምጧል። የሃዋርድ ኬለር ይባላል ሚስ ካሜሮን። ከምክትል ፕሬዝዳንታችን መሃል አንዱ ነው። እንዴት ነህ? ምን ልርዳሽ በዚህ ጠዋት? ጠየቀ ቦብ ቫንስ። ቺካጎ ውስጥ ሆቴል የመገንባት ፍላጎት አለኝ አለች ላራ። እናም ፋይናንስ የሚያደርገኝ አካል እየፈለግኩ ነበር። ቦብ ቫንስ በፈገግታ አያት። የመጣሽው ትክክለኛ ቦታ ነው። ያሰብሽው ቦታ አለ? የምፈልገውን አጠቃላይ አካባቢ አውቃለሁ። ከመሃል ከተማው አጠገብ የምፈልገውን አጠቃላይ አካባቢ አውቃለሁ። ከመሃል ከተማው አጠገብ ከሚሽጋን አውራ ጎዳና ብዙም ያልራቀ። እጅግ በጣም ጥሩ። ላራ ስለ ቦቲክ ሆቴሏ ሰፋ አድርጋ ነገረችው። ግሩም ሀሳብ ይመስላል አለ ቫንስ። ምን ያህል የተጣራ ሀብት አለሽ? $3 ሚሊዮን። እየተቀረውን ግን መበደር እፈልጋለሁ። ረጅም የሐሳብ ዝምታ በመሃላቸው ሰፈነ። አዝናለሁ፣ ልንረዳሽ የምንችል አይመስለኝም። የአንቺ ችግር ትልቅ ሐሳብ አለሽ፣ ነገር ግን ቦርሳሽ ትንሽ ነው። ባይሆን ገንዘብሽን እኛ ኢንቨስት እናድርግበት። አያስፈልገኝም፣ አመሰግናለሁ አለች ላራ። ጊዜን ስለሰጠኸኝ አመሰግናለሁ። ደህና ዋሉ ክብሯን። ዞራ ክፍሉ ለቃ ወጣች። በንዴት ጨሰች። ግላስቤ ውስጥ $3 ሚሊዮን ማለት ተዝቆ የማያልቅ ሀብት ነው። እዚህ ያሉ ሰዎች ግን እንደ 5 ሳንቲምም የሚቆጥሩት አይመስሉም። ላራ ከባንኩ ቅጥር ግቢ ወጥታ ወደ ዋናው መንገድ ልትገባ ትንሽ ሊቀራት የሆነ ድምፅ ከኋላዋ ሚስ ካሜሮን ብሎ ጠራት። ላራ ዞረች። ሃዋርድ ኬለር ተብላ የተዋወቀችው ሰው ነበር። አቤት። ላነጋግርሽ እፈልጋለሁ አለ። ምናልባት ቡና እየጠጣን ቢሆን ይመረጣል። ላራ ሽምቅቅ አለች። ቺካጎ ውስጥ ያለው ሰው ሁሉ ሴሰኛ ነው እንዴ? ከመንገዱ መጨረሻ ላይ ትንሽ ዞር እንዳሉ የሚገኙ ጥሩ ቡና ያሉበትን ቦታ አውቃለሁ። ላራ በግዴለሽነት ስሜት ትከሻዋን ነቀነቀች። እሺ። ቡናውን ካዘዙ በኋላ ሃዋርድ ኬለር ጣልቃ መግባቴ ቅር ካላሰኘሽ የተወሰኑ ምክሮችን ልለግስሽ እፈልጋለሁ አላት። ላራ በጣም በጥንቃቄ በተሞላ ሁኔታ ተመለከተችው። ቀጥል። ሲጀመር ስለ ሁሉም ነገር ያስሽው ግንዛቤ የተሳሳተ ነው። ሐሳቤ የሚያዋጣ አልመሰለህም ስትል ቀጥታ ጠየቀችው። እንዲያው ቡቲክ ሆቴል ለመክፈት ማሰቡ በእውነቱ በጣም ግሩም ሐሳብ ነው። የተቀደሰ ሐሳብ ነው። በጣም ተደነቀች። ታዲያ ለምን ቺካጎ የዛ አይነት ሆቴል ያስፈልጋታል? ነገር ግን አንቺ መገንባት ያለብሽ አይመስለኝም። ቺካጎ የዛ አይነት ሆቴል ያስፈልጋታል፣ ነገር ግን አንቺ መገንባት ያለብሽ አይመስለኝም። ምን ማለት ነው?
ይህን ለማድረግ በማሰብ ፈንታ በጣም ጥሩ ቦታ ላይ የሚገኝ አሮጌ ሆቴል ፈልጎ አድሶ ስራ መጀመር የሚሻል ይመስለኛል። በርካሽ ዋጋ ሊገዙ የሚችሉ ብዙ መናኛ ሆቴሎችን በቀላሉ ማግኘት ይቻላል። የአንቺ $3 ሚሊዮን ለቅድመ ክፍያ ከበቂ በላይ ገንዘብ ነው። ከዛም ለእድሳትና ወደ ቡቲክ ሆቴል ለመቀየር የሚያስፈልግሽን ገንዘብ ከባንክ መበደር ትችያለሽ። ላራ በተቀመጠችበት ማሰብ ጀመረች። ልክ ሊሆን ይችላል። እንደውም የተሻለ አቀራረብ ይመስላል። ሌላው ነገር ጎበዝ አናጺና የህንፃ ባለሙያ ይዘሽ እስካልቀረብሽ ድረስ የትኛውም ባንክ ሊያበደረሽ ፍላጎት አይኖረውም። ባንኮቹ ሙሉውን ጥቅል ነው ማየት የሚፈልጉት። ላራ ስለ በዝ ስቲል አሰበች። ይገባኛል፣ አንተ የምታውቀው ጎበዝ አናጺ ወይም የህንፃ ባለሙያ አለ እንዴ? ሃዋርድ ኬለር ፈገግ አለ። በጣት የሚቆጠሩ ናቸው። ስለ ምክርህ በጣም አመሰግናለሁ አለች ላራ። ትክክለኛውን ቦታ ካገኘው ተመልሼ መጥቼ ላነጋግርህ እችላለሁ በማንኛውም ጊዜ። መልካም እድል። ለምን ወደ እኔ አፓርታማ ሄደን አናወራም ይለኛል ብላ ላራ ብትጠብቅም ሃዋርድ ኬለር ግን በምትኮ ያላት ቡና መድገም ትፈልጊያለሽ እንደ ሚስ ካሜራው ነበር። ላራ እንደገና በመሃል ከተማው ጎዳናዎች ላይ መዞር ጀመረች። በዚህ ጊዜ ግን የምትፈልገው ሌላ ነገር ነበር። ከሚሽጋን አቬኒው ጥቂት ብሎክ ራቅ ብሎ በዴልዋር መንገድ ላይ ላራ አሮጌና መናኛ የሽግግር ሆቴል አጠገብ አለፈች። ከውጭ የተሰቀለው ምልክት ኮንግሲናል ሆቴል ይላል። ላራ አልፋው ከሄደች በኋላ ድንገት ተመልሳ ቆመች። ቀረብ ብላ ተመለከተችው። የህንፃው የፊት ግድግዳ በጣም ከመቆሸሹ የተነሳ የህንፃው ነባር ቀለም ለመለየት ያስቸግራል። 8 ፎቅ አለው። ላራ ዙራ ወደ ሆቴሉ ሎቢ ገባች። የሆቴሉ ውስጣዊ ክፍል ደግሞ ከውጭ በባሰ የከፋ ሁኔታ ላይ ነበር። ጂንስ ሱሪና የተወደደ ሹራብ የለበሰ ጸሐፊ ተጠቃሚዎች የጣሉትን ቆሻሻ በበሩ በኩል ጠርጎ በማውጣት ላይ ይገኛል። መግቢያው በር ላይ ያለው የእንግዳ መቀበያ ዴስክ የትኬት መቁረጫ መስኮት እንጂ የእንግዳ መቀበያ አይመስልም። በአንደኛው የሎቢው ጥግ የሚገኙት ደረጃዎች በአንድ ወቅት ወደ ስብሰባ አዳራሽ ክፍል ያደርሱ የነበሩ ሲሆኑ አሁን ግን ተቀይረው የኪራይ ሆቴል ሆነዋል። በአነስተኛው ህንፃ ላይ ሆና ላራ የጉዞ ወኪል፣ የቲያትር ቲኬት አገልግሎት የሚሰጥበት ቢሮና አሰሪና ሰራተኛ አገናኝ ወኪል ቢሮን አየች። ጸሐፊው ወደፊት ዴስኩ ተመልሶ ተቀመጠ። ክፍል ፈልገሽ ነው? አይደለም፣ አንድ ነገር ማወቅ ፈልጌ ነበር። ሰውነት ላይ ልጥፍ የሚል ታይት ቀሚስ የለበሰች ወፍራም ሴት ንግግሯን አቋረጠቻት። ቁልፍ ስጣኝ እስቲ ማይክ። ጠና ያለ ሰው አብሯት ነበር። ጸሐፊው ቁልፉን ሰጣት። ላራ ሁለቱ ሰዎች ተያይዘው ወደ አሳንሰሩ ሲገቡ ተመለከተቻቸው። ምን ልርዳሽ ሲል ጠየቀ ጸሐፊው። ይህንን ሆቴል ፈልጌው ነበር አለች ላራ። ይሸጣል? የማይሸጥ ምን አለ? ሁሉ ነገር ይሸጣል። መቼስ አባትሽ በሪል ስቴት ቢዝነስ ውስጥ የተሰማራ ነው አይደለም? አይደለም አለች ላራ። እኔ ነኝ። በአግራሞት ተመለከታት። ኦሆ ደህና። እንግዲያውስ ማናገር ያለብሽ የዳይመንድ ወንድማማቾችን ነው። የእነዚህ ብስብስ ህንፃዎች ባለቤቶች እነርሱ ናቸው። የት ነው ማገኛቸው? ጠየቀች ላራ። ጸሐፊው በስቴት መንገድ ላይ የሚገኘውን አድራሻቸውን ሰጣት። ዞር ዞር ብዬ ሆቴሉን ብቃኝ ቅር ይልሃል እንዴ? ትከሻውን ነቅንቆ ትችያለሽ ካላት በኋላ ወዲያው ፈገግ አለና ማን ያውቃል አለቃዬ ትሆኚ ይሆናል አላት። ካልተሳካልኝ አልሆነም ስትል አሰበች ላራ። ወደ ሎቢው ሄዳ እየተዘዋወረች በቅርበት መረመረችው። በመግቢያው ላይ ከእብነ በረድ የተሰሩ አሮጌ አምዶች አሉ። ከውስጥ ተገፋፍታ ላራ ቆሻሻ ቀዳዳ ያለውን ምንጣፍ ጫፉን ይዛ ጎታ ወጣች። ከስሩ ከእብነ በረድ የተሰራ ወለል ነበረው። ከህንፃው መሃል ወደሚገኘው አነስተኛ የህንፃ ሰገነት አመራች። የሰናፍጭ መልክ ያለው የግድግዳ ወረቀት ተገላልጧል። የግድግዳው ወረቀቱን ጫፍ ይዛ ወረቀቱን በመገንጠል ግድግዳው በተመሳሳይ እብነ በረድ መሰራቱን አረጋገጠች። ላራ ፍላጎቷ ይበልጥ እየጨመረ መጣ። የደረጃው መወጣጫ ላይ ያለው መደገፊያ ጥቁር ቀለም ተቀብቷል። ላራ ዙራ የክፍል ጸሐፊው እንደማያት ካረጋገጠች በኋላ የስቲፍሰንስ ሆቴል ክፍል ቁልፏን ከቦርሷ ውስጥ አውጥታ በቁልፏ ቀለሙን ፈቀፈቀችው። ተስፋ ያደረገችውን ነገር አገኘች። ከጠንካራ የነሐስ ብረት ዘንግ የተሰራ አጥር የነበረው ደረጃው በተመሳሳይ ጥቁር ቀለም ወደ ተቀባው አሳንሰር ተጠግታም እንዲሁም የአሳንሰሩንም ቀለም በተመሳሳይ በስሱ በመፋቅ ብዙ ነሐስ አገኘች። ላራ ወደ ጸሐፊው ጋር ስትመለስ ጉጉቷን ለመደበቅ ሞከረች። አንዱን ክፍል ወደ ውስጥ ገብቼ ማየትን ብችል በጣም ደስ ይለኝ ነበር። ትከሻውን በግዴለሽ ስሜት ነቀነቀ። ችግር የለውም ቁልፉን ሰጣት። 410 አመሰግናለሁ። ላራ አሳንሰር ውስጥ ገባች። አሳንሰሩ በጣም ዘገምተኛና ጊዜው ያለፈበት ነበር። አድሰዋለሁ ስትል አሰበች።
ላራ። ውስጡንም በስዕል አሸበርቀዋለሁ። በአእምሮዋ ሆቴሉን ማሰማመር ከወዲሁ ጀምራለች። ክፍል ቁጥር 410 ማዕት የወረደበት ይምሰል እንጂ ሊስተካከል የሚችል ብዙ አማራጮች አሉት። ጊዜ ባለፈባቸውና አይንን በማይዙ የቤት ዕቃዎች የተሞላ በጣም ሰፊ ክፍል ነው። የላራ ልብ በኃይለኛው መምታት ጀመረ። ግሩም ነው ስትል አሰበች። ወደ ምድር ቤት ወረደች። ደረጃው አሮጌ ሲሆን ጭቃ የሚል ሽታ ነበረው። ምንጣፉ ተቀዳዷል። ከምንጣፉ ስር ቀደም ብላ ያየችውን የሚመስል እብነ በረድ አገኘች። ላራ ቁልፉን መልሳ ለጸሐፊው ሰጠችው። የምትፈልጊውን አየሽ? አዎ አለች ላራ። አመሰግናለሁ። ገለፈጠላት። ይህንን የከሰረ ሆቴል የእውነት ልገዢው ነው እንዴ? አሁን አለች ላራ። ይህንን የከሰረ ሆቴል የእውነት ልገዛው ነው። አሪፍ ነው። የአሳንሰሩ በር ተከፍቶ ወጣቷ ሴተኛ አዳሪና ሽማግሌው ጆን ተያይዘው ወጡ። ለጸሐፊው ጥቂት ገንዘብና ቁልፉን ሰጠችው። አመሰግናለሁ ማይክ። ደህና ዋሉ አለ ማይክ። ከዛም ወደ ላራ ዞረ። ተመልሰሽ ትመጫለሽ እንዴ? አሁን አለች ላራ አረጋገጠችለት። እመለሳለሁ። ላራ በመቀጠል ያመራችው የከተማው ማዘጋጃ ቤት ውስጥ ወደሚገኝ መዝገብ ክፍል ነበር። ከፍተኛ ፍላጎት ያሳደረባትን ንብረቷን የግሏ ለማድረግ የሚያስችላትን መረጃ ለመፈለግ ፋይሉን እንዲሰጧት ጠየቀች። $10 እስከከፈለች ድረስ የኮንግሬሽናል ሆቴልን ፋይል ለመቀበል እክል አልገጠማትም። ንብረቱ ከ5 ዓመት በፊት የተሸጠው $6 ሚሊዮን ለዳይመንድ ወንድማማቾች ነበር። የዳይመንድ ወንድማማቾች ቢሮ የሚገኘው በስቴት ስትሪት ጥግ በአንድ አሮጌ ህንፃ ውስጥ ነው። ሰውነት ላይ ልጠፍ የሚል ቀይ ቀሚስ የለበሰች የሩቅ ምስራቅ ጸሐፊ ላራ ወደ ህንፃው ስትገባ በሰላምታ ተቀበለቻት። ልረዳሽ የምችለው ነገር አለ? ሚስተር ዳይመንድን ማየት ፈልጌ ነበር። የትኛውን? ሁለቱንም። ከጆን ጋር ላገናኝሽ እችላለሁ። ስልክ አንስታ አነጋገረች። እዚህ ልታይ የምትፈልግ ሴት አለች ጆን። ለአፍታ ካዳመጠች በኋላ ቀና ብላ ላራን ተመለከተቻት። ጉዳይሽ ምንድን ነው? ከሆቴሎቹ መሃል አንደኛውን ልገዛው ፈልጋለሁ። እንደገና በስልክ መስመሩ ተነጋገረች። ከሆቴሎቹ ውስጥ አንዱን የመግዛት ፍላጎት አላት። ደህና ቀጥ ብለሽ በዚህኛው ግቢ። ጆን ዳይመንድ በ50ዎቹ የዕድሜ ክልል ውስጥ የሚገኝ ጎፈሬ ጸጉር ያለው ግዙፍ ሰው ሲሆን በአንድ ወቅት ብዙ የአሜሪካን ፉትቦል ይጫወት የነበረና ስኪን ኩኝ የሚል ፊት ያለው ጠብደል ሰው ነው። አጭር እጅጌ ያለው ሸሚዝ ለብሶ ትልቅ የኩባ ሲጋራ በማጭስ ላይ ነበር። ላራ ወደ ቢሮው ስትገባ ቀና ብሎ ተመለከታት። ጸሐፊ አንደኛውን ህንፃዬን መግዛት እንደምትፈልግ ነግራኛለች። ለአፍታ ትክ ብሎ እያያት አጤናት። ድምፅ ለመስጠት የሚያስችል እድሜ ላይ የደረስሽ ግን አትመስይም። ድምፅ ለመስጠት የሚያስችል እድሜ ላይ ደርሻለሁ በማለት ላራ አረጋገጠችለት። እንዲሁም ከህንፃዎች መሃል አንዱን የመግዛት አቅም ላይም ደርሻለሁ። የእውነት? የትኛውን? ኮንግሬሽናል ሆቴልን። ምን ሆቴል? ምልክቱ የሚለው እንደዛ ነው አይደለም? ኮንግሬሽናል ሆል ለማለት ፈልገህ መሰለኝ። ይሸጣል ባሉታ ራሱን ነቀነቀ። እንጃ፣ እሱ ሆቴል ትልቅ ገንዘብ የሚያስገባልን ሆቴል ነው። እንደው በቀላሉ ልንለቀው እንደምንችል እርግጠኛ አይደለሁም። ከለቀቃችሁትማ ቆያችሁ አለች ላራ። ምን? በተጎሳቆለ ሁኔታ ላይ እኮ ነው ያለው ሆቴሉ። ቦታው በመፍረስ ላይ ነው ያለው። እውነትሽን ነው? ታዲያ አንቺ ምን ሊያደርግልሽ ነው የፈለግሽው? ገዝቼ ላሳድሰውና ልጠቀምበት። በእርግጥ የምትሰጡኝ ባዶውን ነው። እሷ ያጣላንም። ተከራዮቻችንም ከሳምንት ሳምንት የሚቀያየሩ በመሆናቸው በሱ በኩል ስጋት አይገባሽ። ሆቴሉ ስንት ክፍሎች አሉት? 125። አስቀያሚው ህንፃ ያረፈበት ቦታ ስፋት ቀላል እንዳይመስልሽ። 100,000 ስኩዌር ጫማ ነው። ክፍሎቹ በጣም ብዙ ናቸው ስትል አሰበች ላራ። አንዳንዶቹን ክፍሎች ሁለቱን አንድ ላይ ያደረገች ክፍሎቹን በማጣመር አንድ ትልቅ ክፍል አድርጋ ብትቀይረው ከ60 እስከ 75 ቁልፎች ሊደርሱ እንደሚችሉ አሰላሰለች። ሊሆን ይችላል። አሁን ስለ ዋጋው የሚነጋገሩበት ሰዓት ነው። ዳይመንድ የህንፃውን ዋጋ በተመለከተ እንዲህ አለ። ህንፃውን ለመሸጥ ከወሰንኩ የምሸጠው $6 ሚሊዮን ጥሬ ቀብድ ቅድመ ክፍያ በአጠቃላይ $10 ሚሊዮን ነው። ላራ ራሷን በአሉታ ነቀነቀች። እኔ ላቀርብልህ የምችለው ፔሬድ፣ በቃ ምንም መደራደር አያስፈልግም። ላራ ሆቴሉን ለማሳደስ የምታወጣውን ወጪ እያሰበች ተቀመጠች። በግምት ለአንድ ስኩዌር ጫማ $80 ወይም በጥቅሉ $8 ሚሊዮን ያስፈልጋታል። በተጨማሪ ደግሞ ለሆቴሉ የሚሆኑ እቃዎች፣ ቁሳቁሶችና የተለያዩ መሳሪያዎችን ለመግዛት የምታወጣው ወጪም ይኖራታል። የላራ አእምሮ በሚገርም ንዴት ሂሳቡን እያሰላ ነበር። ባንኮች ብድር እንደሚሰጧት እርግጠኛ ነች። ችግሩ እሷ እጅ ላይ ያለው $3 ሚሊዮን ሲሆን የሚያስፈልጋት ደግሞ $6 ሚሊዮን በጥሬው መሆኑ ነው። ሆቴሉን የመግዛት ፍላጎት ቢኖራትም ዳይመንድ ያቀረበው ዋጋ ግን የማይነካ ነው።
ይህን ሆቴል የራሷ ለማድረግ እንደፈለገችው በህይወቷ ምንም ነገር ፈልጋ አታውቅም። እሺ በአንድ ውል እንስማማ አለች ላራ። እያዳመጣት ነው። እሺ ቀጥይ። እየጠየቅኝን ዋጋ እሰጥሃለሁ። ፈገግ አለ። እዚህ ድረስ ያለው ተመችቶኛል። ቀብድ የምሰጥህ ግን በጥሬው $3 ሚሊዮን ነው። አይቻልም። ቀብድ የምፈልገው በጥሬው $6 ሚሊዮን ነው። ይሰጥሃል። እና ቀሪውን $3 ሚሊዮን ከየት ልትወልጂው ነው? ካንተ። ምን? ንብረቱን በ$3 ሚሊዮን ብድር ይዘህ ትሰጠኛለህ። የኔኑ ህንፃ ለመግዛት ከኔው ብድር እየጠየቅሽኝ ነው እንዴ? ሻን ማካሊስተር ግላስቤ ውስጥም የጠየቃት ይህንኑ ነበር። በዚህ መንገድ ተመልክተው አለች ላራ። ገንዘቡን ከራስህ እንደተበደርክ አድርገህ አስበው። ገንዘብህን እስካልከፈልኩህ ድረስ ህንፃው ያንተ ንብረት ነው። ማንኛውም መንገድ ልታጠው አትችልም። አሰበበትና ገለፈጠ። የኔማ ቤት ለራስሽ ሆቴል እንደገዛሽ አስቢው። በባንክ ቤት ውስጥ የሚገኘው የሃዋርድ ኬለር ቢሮ በሩ ላይ ስሙ የተጻፈበት ትንሽ ክፍል ነው። ላራ ወደ ክፍሉ ስትገባ ባለፈው ካየችው በባሰ ሁኔታ ምስቅልቅል ብሎ ነበር ሃዋርድ ኬለርን ያገኘችው። በቶሎ ተመለሽ። ሆቴል ሳገኝ ተመልሼ እንዳይህ ነግረኝ ነበር። ሆቴሉን አግኝቻለሁ። ኬለር ወደ ኋላ ደገፍ ብሎ ተቀመጠ። እስቲ ስለ ሁኔታው ንገሪኝ። ኮንግሬሽናል ሆቴል የሚባል አሮጌ ሆቴል አግኝቻለሁ። በዴልዋር መንገድ ላይ ከሚሽጋን አቬኑ ጥቂት ብሎክ ራቅ ብሎ ነው ያለው። ሆቴሉ መናኛና የተጎሳቆለ ቢሆንም ገዝቻው በቺካጎ ከሚገኙ ምርጥ ሆቴል ውስጥ አንዱ ላደርገው ፈልጋለሁ። ስለ ውላችሁ ንገሪኝ። ላራ ነገረችው። ኬለር ከተቀመጠበት ሳይነቃነቅ አሰበ። እስቲ ቦብ ቫንስን እናዋየዋለን። ቦብ ቫንስ እያዳመጠ የተወሰኑ ማስታወሻዎችን የያዘ ሊሆን ይችላል አለ። ነገር ግን ላራን ተመለከታት። ከዚህ ቀደም ሆቴል በማስተዳደር ሰርተሽ ታውቂያለሽ ሚስ ካሜሮን? ላራ በግላስ ቤይ የሚገኘውን ማደሪያ ቤት ስታስተዳደር ስላሳለፈቻቸው ረጅም ዓመታቶች ወደ ኋላ ተመልሳ አሰበች። አልጋ ማንጠፍ፣ ወለል መፈቅፈቅ፣ ልብስ፣ ሳህን ማጠብ፣ የተለያዩ ስብዕና ያላቸውን ሰዎች ለማስደሰትና ለማግባባት ስትሞክር የነበረው ጊዜ ትዝ አላት። በመንገድ ቆፋሪዎችና እንጨት ቆራጮች የተሞላ ማደሪያ ቤት አስተዳደር ያውቃለሁ። ከዛ አንጻር ሆቴል ማስተዳደር ቀላል ተግባር ነው። ሃዋርድ ኬለር ንብረቱን ሄጄ ማየት ፈልጋለሁ ቦብ አለ። የላራ ጉጉት ልትቆጣጠሩ ከምትችለው በላይ ሆነ። በተጎሳቆሉት የሆቴል ክፍሎች ውስጥ ሲሄዱ ኬለር የላራን ፊት ተመልክቶ በአይኖቿ ውስጥ የሚንቀለቀለውን የጉጉት እሳት አየ። ይህ ከሳውና ጋር የተዋበ ክፍል ይወጣል አለች ላራ፣ የደስታ ሲቃ እየተናነቃት። የክፍል ማሞቂያ ምድጃው ደግሞ እዚህ ጋር ይሆናል። ትልቁ ፒያኖ እዛ ጥግ ይቀመጣል። ከላይ ታች መንጎራደድ ጀመረች። ሀብታም መንገደኞች ወደ ቺካጎ ሲመጡ በምርጥ ሆቴሎች ውስጥ ቢሆንም የሚያርፉት እዚህ ያሉት ሁሉም ሆቴሎች ግን አንድ አይነት ናቸው። የሆቴል ስርዓትን ያልተከተሉ ቀዝቃዛ ክፍሎች ናቸው። ይህን የመሰለ ክፍል ትንሽ ዋጋ ጨምረን ብናቀርብላቸው እንኳን የትኛው እንደሚመርጡ ምንም ጥርጥር የለውም። ይህ የእውነት ከቤት የራቀ ቤት ይሆንላቸዋል። በጣም ተማርኬብሻለሁ አለ ኬለር። ላራ በጉጉት ወደሱ ዞረች። ባንኩ ገንዘቡን የሚያበድረኝ ይመስላል? ሄደን እናጣራ። ከ30 ደቂቃ በኋላ ሃዋርድ ኬለር ከቫንስ ጋር ስብሰባ ነበር። ምን ይመስልሃል ሲል ጠየቀ ቫንስ። ሴትዮዋ አንድ ነገር ለመፍጠር የጓጓች ይመስላል። ስለ ቡቲክ ሆቴል ያነሳችውን ሐሳብ እኔም ወድጄዋለሁ። የሚታየኝ ችግር የልጅቱ ወጣትና ለምን የሌላት መሆን እሱ ብቻ ነው። ትንሽ እሱ ቁማር ነው። ከፕሮጀክቱ ስለሚገኘው ትርፍና ወጪ ለቀጣይ ግማሽ ሰዓት ያልተወያዩ ብንከፋበት የሚሻል ይመስለኛል አለ ኬለር በመጨረሻ። ልንከስር አንችልም ሳቀ። ቢከፋ ሆቴሉን እናንተ ጋር ቢከፋ ሆቴሉን እናንተ እንገባበታለን። ሃዋርድ ኬለር ወደ ስቲቭሰን ሆቴል ላራ ደወለ። እንኳን ደስ ያለሽ፣ ባንኩ ብድሩ እንዲሰጥሽ አጽድቋል። ላራ ክፍሉን በደስታ ጩኸት አቀለጠችው። ከምርህ ነው? በጣም ደስ ይላል። አመሰግናለሁ አምላኬ፣ በጣም ነው ማመሰግነው። ጥቂት የምንነጋገርባቸው ነገሮች አሉ አለ ሃዋርድ ኬለር። ዛሬ ማታ ለ4 ብንገናኝ ነፃ ነሽ? አዎ። መልካም፣ 1 ሰዓት ተኩል ላይ መጥቼ ወስድሻለሁ። በኢምፔሪያል ሆቴል ራት ተመገቡ። ላራ ደስታዋን መቆጣጠር አቅቷት ስለነበር ራቷን አልነካችውም። ምን ያህል እንደተደሰትኩ ልነግርህ ቃላቶች ያጥሩኛል አለች። በቺካጎ ታይቶ የማይታወቅ ምርጥ ሆቴል አድርገዋለሁ። ቀስ በይ አስጠነቀቃት ኬለር። ገና ከፊትሽ ረጅም መንገድ ይጠብቅሻል። አመነታ። ግልጽ ልሆንልሽ እችላለሁ ሚስ ካሜሮን። ላራ ጥቁር ፈረስ ነሽ። ምንም የውድድር ክብረ ወሰን የለሽም። ግላስ ቤይ ውስጥ ይሄ ግላስ ቤይ አይደለም። በዚህ ቤይ ለመናገር ያህል ይህ የተለየ የጨዋታ ሜዳ ነው። ታዲያ ባንኩ ይህንን እያወቀ ለምን ብድሩን እንደወስድ ይፈቅድልኛል? ስትል ጠየቀች ላራ።
በስህተት አትረጂኝ። እኛ የበጎ አድራጎት ድርጅቶች አይደለንም። የከፋ ነገር ቢመጣ እንኳን ባንኩ ድርሻውን ይወስዳል። እኔ ስለ አንቺ ያለኝ ስሜት ግን የተለየ ነው። እንደምትወጪው አምናለሁ። ይልቅ ይሄ ትልቅ እድል ይዞልሽ እንደሚመጣ አልጠራጠርም። በዚህ 1 ሳምንት ውስጥ ሆቴል ለማቆም እቅድ የለሽም አይደለም እንዴ? የለኝም አለች ላራ። አይመስለኝም። እኔ ለማለት የፈለግኩት ብድር ስንሰጥ በፕሮጀክቱ ላይ በግል አንሳተፍም። በአንቺ ጉዳይ ላይ ግን የምትፈልጊውን እርዳታ ለመስጠት ከጎንሽ መሆኔ እንድታውቂ ይፈልጋለሁ። እናም ሃዋርድ ኬለር በእሷ ጉዳይ ውስጥ በግል የመሳተፍ ሀሳብ ነበረው። ካያት ቅጽበት አንስቶ በላራ ተስቧል። በጉጉቷና በቆራጥነቷ ተማርኳል። ውብ የልጅ አዋቂ ናት። በጽኑ ሊማረካት ፈልገዋል። ምናልባት አንድ ቀን ዝነኛ ሰው ለመሆን ምን ያህል ተቃርቤ እንደነበር እነግራታለሁ ሲል አሰበ። ኬለር ምዕራፍ 8 ይቀጥላል።